ሰላም ክብራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናዎቹን ወደ እናንተ በማድረስ እኔ ሶፊያ ከድርነኝ አብራችሁን ቆዩ። ኦሮሚያ ሚዲያ ኔትወርክ ከተመሰረተበት ጊዜ አንስቶ በኢትዮጵያ ሚዲያ ታሪክ ውስጥ ከፍተኛ አሻራ መጣል የቻለ ሚዲያ መሆኑን የተለያዩ ህብረተሰብ ክፍሎች ተናገሩ። የጭቁን ብሔርና ብሔረሰብ ልሳን የሆነው ኦሮሚያ ሚዲያ ኔትወርክ 10 ዓመት ሊሞላው ጥቂት ሳምንታት ብቻ ቀርተውታል። ተጨማሪ ዘገባ አለን። አያሌ ፈተናዎችን ተቋቁሞ አመታትን የዘለቀው ኦሮሚያ ሚዲያ ኔትወርክ ከእድሜው በላይ ታላቅ አሻራን ጥሏል። አሁንም ታሪካዊ ስራዎችን በመስራት ላይ ይገኛል። ኦሮሚያ ሚዲያ ኔትወርክ በኢትዮጵያ ውስጥ ስርዓት እንዲቀየር ማድረግ የቻለ ሚዲያ መሆኑም ተገልጿል። ከኦሮሞ ህዝብን ባሻገር ለብሔርና ብሔረሰቦች ሲሰራ ቆይቷል። አሁንም በመስራት ላይ ይገኛል። 10ኛ ዓመቱን ለመድፈን ጥቂት ሳምንታት ብቻ የቀሩት ኦሮሚያ ሚዲያ ኔትወርክ ባለፉት 10 ዓመታት የሰራቸው ስራዎች የኢትዮጵያ ፖለቲካን አቅጣጫ የቀየረ መሆኑን ነው የተለያዩ የህብረተሰብ ክፍሎች የተናገሩት። ሚዲያው የማይተካ ሚናውን አጠናክሮ እንዲቀጥል የኢትዮጵያ ብሔሮችና ብሔረሰቦች ሊደግፉት እንደሚገባም የህብረተሰብ ክፍሎቹ ገልጸዋል። በኢትዮጵያ የተፈጠረው ለውጥ ተከትሎ ወደ ኢትዮጵያ የገባው ሚዲያው በሀገር ውስጥ በቆየባቸው እነዚህ ዓመታት በሀገሪቱ የሚዲያ ስርዓት ላይ ከፍተኛ ለውጥ ፈጥሯል ነው ያሉት። በሀገሪቱ ተገፍተው የነበሩ በርካታ ብሔርና ብሔረሰቦች በራሳቸው ቋንቋ እንዲገለገሉ የአየር ሰዓት በነጻ ሲሰጥና የክልልነት ጥያቄ ሲያነሱ ለነበሩ ብሔሮችና ብሔረሰቦች ድምጽ በመሆንም ሲያገለግል ቆይቷል ብሏል። በፈተናዎች የማይበገረው ኦሮሚያ ሚዲያ ኔትወርክ ሀገር እንዲወጣ ከተገደደ በኋላም ልክ ሀገር ውስጥ እንዳለ ሚዲያ ሁሉም አካባቢ በመድረስ ለህዝብ ድምጽ መሆኑን ቀጥሏል ነው ያሉት አስተያየት ሰጪዎቹ። ኦሮሚያ ሚዲያ ኔትወርክ 10ኛ ዓመት የምስረታ በዓሉ መጋቢት 1 2024 እና ቀጥሎም ባሉት ሳምንታት በተከታታይ የሚያከብር መሆኑ ከድርጅቱ አስተዳደር ተገልጿል። የኦሮሚያ ሚዲያ ኔትወርክ ምስረታ ዋዜማ ደግሞ በተለያዩ ዝግጅቶች እየተከበረ ነው። በቅርቡ በትግራይና በፌደራሉ መጅሊስ መካከል ተቋርጦ የነበረውን ግንኙነት ማስቀጠላቸውን ተከትሎ በሼክ ሀጂ ኢብራሂም ቱፋ የሚመራው የልኡካን ቡድን መቀሌ ገብቷል። ወደ ትግራይ ያቀናው የልኡካን ቡድን ባለፉት ዓመታት በፌደራል መጅሊስና በትግራይ ክልል መጅሊስ መካከል ተፈጥሮ የነበረውን ክፍተት ይቅርታ ለመጠየቅና ለተቸገሩ ወገኖች ድጋፍ ለማድረግ ማቀዱንም ለማወቅ ተችሏል። ጫልቶ ተፎ ተጨማሪ ዘገባ አላት። የፌደራል መጅሊስ ልኡካን ቡድን መቀሌ ሲደርሱ የትግራይ ክልል ጊዜያዊ አስተዳደር አመራሮች፣ የትግራይ ክልል መጅሊስ አመራሮችና ሙስሊሙ ማህበረሰብ ደማቅ አቀባበል አድርገውላቸዋል። በአቀባበል ስነ ስርዓቱ ላይ ንግግር ያደረጉት የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ አደም አብዱል ቃድር ለእንግዶቹ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን በቅርቡ የፌደራሉ መጅሊስ ለጠየቀው ይቅርታ እውቅና ሰጥተዋል። የስምምነት በይበልጥ እንዲጎለበትና በጦርነቱ ምክንያት እየተሰቃዩ ያሉትን ለመካስ በትብብር መንፈስ መስራት ያስፈልጋል ብለዋል። የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት የሆኑት ሼህ ሀጂ ኢብራሂም ቱፋ ባስተላለፉት መልእክት ምክር ቤታቸው በእስልምና ታሪክ ትልቁን ታሪክ በሰሩት በንጉስ ነጃሺ መገኛ በሆነችው ትግራይ ጦርነቱ ያስከተለው ውድመት ዳግም ለመጠገን በሚደረገው ርብርብ በማንኛውም መልኩ በጋራ ለመስራት ዝግጁ መሆናቸውን አስታውቀዋል። በዚህ የሼህ ሀጂ ኢብራሂም ቱፋ ጉዞ በትግራይ ክልል ካሉ የሙስሊም ማህበረሰብ ጋር ውይይት ከማድረግ በተጨማሪ በመጠለያ ካምፕ የሚገኙ በጦርነትና ድርቅ ለተጎዱ ወገኖች ድጋፍ እንደሚደረግ ያገኘነው መረጃ ያመለክታል። በጦርነቱ ሳቢያ ላለፉት 2 ዓመታት ተቋርጦ የነበረው የፌደራሉና የትግራይ ክልል መጅሊሶች ግንኙነት በቅርቡ እንደገና ግንኙነታቸውን ለማስቀጠል ስምምነት ማድረጋቸው ይታወሳል። የአማራ ጽንፈኛ ቡድን የፋኖ ታጣቂዎች በሰሜን ሸዋ ሰላሌ ዞን ደራ ወረዳ ላይ ጥቃት ለመፈጸም በዝግጅት ላይ መሆናቸውን ነዋሪዎች ገለጹ። በደራ ወረዳ ቱቲ ቀበሌ ውስጥ በርካታ የፋኖ ታጣቂዎች እየተንቀሳቀሱ መሆናቸውን የገለጹት ነዋሪዎች ወደ ሌሎች አጎራባች ቀበሌዎችም በመግባት ኃይላቸውን እያጠናከሩ ይገኛሉ ብለዋል። እነዚህ ታጣቂዎች በርካታ የጦር መሳሪያዎች የታጠቁ መሆናቸውን ምንጮች ጠቁመዋል። ህብረተሰቡም ይህን አውቆ ተገቢውን ጥንቃቄ እንዲያደርግ አሳስበዋል። በደራ ወረዳ የፋኖ ታጣቂዎች በተደጋጋሚ በፈጸሙት ጥቃት ብዙ ሰዎች ህይወታቸውን እንዳጡ፣ አያሌ ሰዎች እንደተፈናቀሉ፣ ከፍተኛ ንብረት እንደወደመ መረጃዎች ያሳያሉ።
በምስራቅ ሐረርጌ ዞን ጋራሙለታ አካባቢ ወረዳዎች ረሃብ መከሰቱን ምንጮች ገለጹ። በበደኖ፣ ጉራዋ፣ ጎዳ ኦዳ፣ በማዩ ሙሉቄ ወረዳ በተለያዩ የገጠር ቀበሌዎች ህዝቡ በረሃብ እየተሰቃየ መሆኑን ለኦሮሚያ ሚዲያ ኔትወርክ ገልጿል። ችግሩ ካለፈው ዓመት የምርት መጠን መቀነስ የመነጨ መሆኑን የገለጹት ነዋሪዎች ችግሩ ካለፈው ዓመት ወደ ዘንድሮ መዝለቁንም ገልጿል። ባለፈው ዓመት በአካባቢው ተከስቶ በነበረው ድርቅ ምክንያት ህብረተሰቡ በቂ ምርት ማግኘት አለመቻሉን ተናግሯል። በማዩ ሙሉቄ ወረዳ እንደ ቡርቃ ጀነታ፣ ሙሉቄ፣ ሞጆ ወልደያና ቂሌ ባሉ የገጠር ቀበሌዎች ህዝቡ ለረሃብ አደጋ እየተዳረገ መሆኑንም ተናግረዋል። በመጨረሻ ዜናችን ከየመን ወደ ኦማን በህገወጥ መንገድ ሲጓዙ የነበሩ የኦሮሞ ተወላጆች ከፍተኛ ችግር ውስጥ እንደሚገኙ ለኦሮሚያ ሚዲያ ኔትወርክ ተናገሩ። ወደ ኦማን የሚወስደው መንገድ በመዘጋቱ ምክንያት ለ5 ቀናት የእግር ጉዞ ካደረጉ በኋላ በምግብ አልቆባቸው ወደ የመን መመለሳቸውን ተናግሯል። በዚህ የስደት ጉዟቸው በርካታ ሰዎች በመንገድ ላይ እየሞቱ እንዳሉና የተለያዩ አደጋዎች እየተጋለጡ መሆናቸውንም ተናግሯል። በርካታ ማንነታቸው ያልታወቁ አስክሬኖች በሆስፒታል እንደሚገኙ የገለጹት ስደተኞቹ በስደተኞቹ ላይ የሚሰሩ ተቋማት ወደ ሀገራችን እንዲመልሱን እየተማጸንን እንገኛለንም ብሏል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።